የጽናት ጓደኛ ልጁና እናቷ ወይዘሮ ሮማን ሲያወሩ ሁሉን ነገር እየሰማች ይመስለኛል። በጣም ነበር የደነገጠችው ጽናት። ምኝታ ክፍል ውስጥ መረጃ አግኝታለች። እሱም ደግሞ ድርጅቱን አስይዞ በጣም ብዙ ብር አባትዮ ተበድሯል። ይሄ ነገር ለምን ሆነ? ይሄን ያህል ገንዘብ ለምን ተበደረ ብላ በጣም ጥያቄ ሆኖባታል። እዚህ የጽናት ጓደኛም እዚህ ጋር ሁለቱ እያወሩ በሰማችው ነገር በጣም ነው ያዘነችው። ምክንያቱም እናቷ ይሄን ነገር ታረጋለች እሱ ጋር ከልጁ ጋር የግንኙነት ይኖራታል ብላ አልጠበቀችም። የጽናት ድራማ በጣም የሚያሳዝን የሚገርም ደረጃ ላይ ወይም አጓጊ ደረጃ ላይ ደርሷል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ለቻናሌ አዲስ ከሆናችሁም ደግሞ ሰብስክራይብ አድርጉ ማለት ነው። ነባሮች ደግሞ እንግዲህ ማበረታታችሁና ሰብስክራይብ ማድረጋችሁ ይቀጥላል ውዶቼ። አቶ ግርማ በጣም የሚያሳዝን ሁኔታ ላይ ደርሷል። ወይንም ደግሞ መጠጥ ሁሉ እየጠጣ ምን እንደሚያደርግ ሁሉ ግራ ተጋብቷል ማለት ነው። ምክንያቱም ምን መወሰን እንዳለበት ምን ማድረግ እንዳለበት ግራ ገብቶታል። መጠጥ ሁሉ እየጠጣ ከልጁ ጋራ ቁጭ ብሎ እያወራ የነበረውን ነገር ጽናት በርጋ ወይንም ደግሞ ግድግዳ ጋር ሆና አዳምጣለች ማለት ነው። እንዴት ይሄ ነገር ሆነ? ለምን ይሄ ነገር ሆነ? እያለች በጣም ግራ ተጋብታለች። ድርጅት ውስጥ ስትሄድ አባትዮ ቢሮ ጋር ስትሄድ የሰማችው ነገር አለ። ድጋሚ ደግሞ ቤት ሄዳ ቤት ስታስተካክል ፋይል አግኝታለች። እሱም ደግሞ አባትዮ ድርጅቱን አስይዞ ብዙ ሚሊዮን ብር እንደተበደረበት ነው እንግዲህ ያየችው ማለት ነው። ያን ነገርም ለጓደኛዋ ልካላታለች። እሷም ደግሞ ምንድን ነው ብላ ገብታም አይታውን መልስ አሰጣት ነበር እንግዲህ ያለቀው። በተለይ ጓደኛዋ ምን እያወሩ እንደሆነ እናቲቱ እየወጣች ከልጁ ጋር እንደምትገናኝ ይሄ ልጅ ጋራ በቃ ያለውን ነገር ሁሉ እየሰማች ይመስለኛል። ወይንም ደግሞ ጫፉን የሆነ ነገር ሰምታለች። በጣም ነበር አፏን ይዛ ሄደን ደንግጣ ወደ ኋላ የተመለሰችው ካዩዋት ትንሽ አደጋ ስለሚፈጠር ማለት ነው። ወይዘሮ ሮማንና እህት ጓደኛዋ የጽናት ጓደኛ ወይም ደግሞ ሮማንና ልጇ ከቤት የወጡ ይመስለኛል። ይህን ነገር ያደረገው ደግሞ አቶ ግርማ ይመስለኛል። ምክንያቱም የሚያደርጉት ነገር ግራ ወይም ደግሞ ሮማን የምታደርገው ነገር ከባድ ነገር ስለሆነ በዚህ ነገር ሊመስለኛል እንግዲህ ቤት የወጣችው። ሌላ ቦታ ነበር ሄደው ያደሩት። አሁንም ደግሞ እሱ ጋራ ሄዳ ገንዘብ እንደምትፈልግና እንደቸገራት ገንዘብ እንዲሰጠኝ ብለዋለች ማለት ነው። እሱም ደግሞ እንግዲህ ምንም ነገር በአሁኑ ሰዓት ማድረግ እንደማይችል ነው የነገራት ማለት ነው። ምክንያቱም በራሷ በጥፋቷ ነው ይሄ ነገር የሆነው። ልጁም ደግሞ አባትየውን እያስገደደ ግን አይገርምህም? እናት ታማ እንኳ ራሱ እናት ማለት ታማ እንኳ ለልጇ የምትጨነቅ ናት፣ እንደ አባት አይደለችም እያለ በጣም ነበረ ልብ የሚሰብር ነገር ሲናገረው የነበረው። ጽናትም በር ላይ ሆና ሙሉ ለሙሉ ልጁና አባትየው የሚያወሩትን ሰምታለች። ግን አባቴ ነህ ልጅህ ነኝ የሚለው ነገር ብቻ ነው ያልሰማችው እንጂ እያስገደደው እናቴን ማሳከሚያ ገንዘብ እፈልጋለሁ ገንዘብ እንድትሰጠኝ እያለ ሲያስጨንቀው ሰምታለች። ይሄ ነገር እንዴት ሆነ እያለች ለራሷ ግራ ተጋብታለች ማለት ነው። መጠጥ እየጠጣ ነበር አቶ ግርማ። ስራ መስራቱን ትቶታል፣ ሁሉን ነገር ትቶታል። ባቢ ደግሞ በነገራችን ለቤተሰቦች ባቢ ለጽናት ደውሎላት ጽናትን ባቢ ልታገኘው ስትወጣ ወይዘሮ ሮማን አሞኛል ብላ ልጇን አስቀርታታለች። ምክንያቱም ጽናትን የሆነ ነገር ልታስደርጋት ነበረ፣ ግን ደግሞ አልተሳካላትም። ጽናት አሁን ላይ ሰላም ናት ማለት ነው። ግን በዛ በጨለማ ስትወጣ ጽናትን ያስደፍሯታል ወይ የሆነ ነገር ያስደርጓታል ብዬ ነበረ። ባቢ ደውሎላት ወደ ባቢ ሂዳለች ማለት ነው። ይሄ ነገር ደግሞ አስባችሁታል? በጣም ከባድ ነገር ነው የሚያመጣው ብዬ አስባለሁ። ምክንያቱም ሮማንና ይሄ ልጅ ግንኙነት ያላቸው አቶ ግርማን ለማስተቃየት አቶ ግርማ ይህን ሁሉ ነገር መከራ ስቃይ እንዲያመጡበት ይሄን ነገር እያደረጉ ከሆነ እውነት ጽናትም ይሄን ነገር ካወቀች በጣም የምትጎዳ ይመስለኛል። አባትየውም ደግሞ ብዙ ሺህ ብሮችን በሚሊዮን የሚቆጠር ብር በድርጅቱ ስም ተበድሯል ማለት ነው። ይሄንን ነገር ያደረገው ደግሞ ለልጁ ብሩን ለመስጠት ሲል ነው። ልጁ ገንዘቡን ከተቀበለ በኋላ አሁንም ድርጅቱን በስም ያድርግልኝ ማለቱን አያቆምም። ምክንያቱም ሮማን መከረችው ነው። ሮማን ምንም ነገር ከማድረግ ወደ ኋላ አትልም። በጣም ሰይጣን የሆነች ሰው ናትና ነገሩ በጣም ከባድ እየሆነ ነው። ጽናትን በጣም ነበር የደነገጠችው ባቢ ሲደውልላት። ለማንም ምንም እንዳልተፈጠረ አድርጊ፣ ለማንም እኔ እንደደወልኩልሽ እንዳትናገሪ ብሏታል። ምክንያቱም የሚደርስባትን ነገር ያውቃል። እሱም ደግሞ እንዳትደውልላት ስለተባለ አላቅም ብቻ እውነት ለመናገር እንዳትደውላት ተብሎ ራሱ ለሷ መደወል አላቆም። ምክንያቱም እንደምትጎዳ ስለሚያውቅ ማለት ነውና ባቢ አሁን ላይ ያለበት ሁኔታ ራሱ በጣም አሳዛኝ ሁኔታ ላይ ነው ያለው ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። ጽናትም አሁን ላይ በጣም ልቧ ተሰብሯል። ምን ማድረግ እንዳለባት ግራ ገብቶታል። ሮማን ራሱ ሌላ ስራ ነው የሆነችባት። በቃ ምንም ከልጇም ጋር ስትያት አትፈልግም፣ ስትስቅ ማየት አትፈልግም። በጣም ነው የምታናድደው ወይዘሮ ሮማን። ግን እኮ ጽናትን ከእናት በላይ አድርጋ ነው ያሳደገቻት። ግን ሞቷን ትመኝላታለች ማለት ነው። በጣም ነው የምታሳዝነው።